አሎ አንጀሊካ፣ ኦፔቼላ ነኝ። ሐዘን ባጠላበት አንደበት ከሚስተር ፊርሶፍ ጋር ለተወሰኑ ተጨማሪ ቀናት ለመቆየት ሳልገደድ አልቀረሁም። እንደ እውነቱ ከሆነ በአሁኑ ጊዜ የትራንስፖርት እጥረት አለ። ገባሽ አይደል? ገባኝ ሚስተር ኦፔቼላ። ከነገ ወዲያ ያለን የፀጉር ቤት ቀጠሮ ሰረዘዋል ነው። ከወጣቷ ሴት ወይዘሪት ጋር ያለህንም የምሳ ቀጠሮ እንደዚያው። አዎ ባለፈው ሳምንት አብራይ ምሳ የበላችውን ሴት ታስታውሻታለሽ? አሜሪካዊቷ? አዎ እሷ። እባክሽን ደውይላትና እዚህ ለመቆየት ስለተገደልኩኝ ቀጠሯችን ላይ መገኘት እንደማልችል ንገሪያት። ግን በቻልኩ ጊዜ ደውልላታለሁ። እስከ ሳምንቱ መጨረሻ ድረስ የሆነ መልእክት ካልደረሳት ቀጠሯችን እንደተውነውና ግን ደግሞ እባክሽን እኔን እንዳትረሳኝ ንገሪልኝ። ልክ እንዳልኩሽ ብለሽ ንገሪያት እሺ? ሮል ልክ 8 ሰዓት ከመሆኑ በፊት ቢሮዋ ስትደርስ በ8 ሰዓት በሚደረገው የቢሮ ኃላፊዎች ስብሰባ ላይ እንድትገኝ የሚጠቅስ ማስታወሻ አገኘች። እያለከለከች የአመራር መቀመጫ ቢሮ ፎቅ ላይ ደርሳ ስትገባ ዳይሬክተሩ ለመጀመር እየተዘጋጀ ስለነበረ የሁሉም አይኖች ወደሷ ዞሩ። በረጅሙ ጠረጴዛ ዙሪያ ተሰብስበዋል። ዳይሬክተሩ ጠረጴዛው መጨረሻ ላይ ቆመዋል። በስተቀኙ ሳይመን ሮል፣ በስተግራው ደግሞ አላን ኒክሰን ተቀምጠዋል። ዳይሬክተሩ ፕሬዝዳንቱ ለሲአይኤ ዳይሬክተርነት በእጩነት ሳይጠቁሙ በፊት ስኬታማ የቀረጥ ጠበቃ ሆኖ ዋሽንግተን ውስጥ ያገለግል ነበር። ከዚህ በፊት ያለው የስለላ ልምድ በተወረረችው የፈረንሳይ ግዛት ላይ አንድ ተልዕኮ እንዲፈጽም ከአውሮፕላን በፓራሹት የተለቀቀ ጊዜ ነበር። ይህን ታዲያ ዘወትር ያነሰዋል። አሁን ሁላችንም ስለተገኘን አለ ሩልን እየተመለከተ፣ ከሁላችሁም ጋር ትንሽ መጨዋወት ፈልጋለሁ። እንደምታውቁት በነገው ዕለት ቴክኖሎጂያችንን ለማስፋፋት የሚረዳን ባጀት በመጠየቅ ዙሪያ በስለላ ኮሚቴው ሴኔት ፊት ተገኝቼ ቃሌን እሰጣለሁ። የኮሚቴው ሊቀመንበር የምክር ቤት አባል ካር ደግሞ እኛ በቴክኖሎጂ የመጠቀማችንን ሐሳብ አጥብቀው ይፋለማሉ። እንደማስበው የምክር ቤት አባሉ የሚፈልጉት ብቁ ሰላዮችን አሰልጥነን እንድናወጣ እንጂ በከፍተኛ ቴክኖሎጂ እንድንጠቀምና እኔ የሲአይኤ ዳይሬክተር ከሆንኩበት ጊዜ ጀምሮ ውጤታማነቱ የተረጋገጠውን የተሳሳተ መረጃ የመስጠት ተልዕኳችንን የሚደግፉ አይመስለኝም። በዓለም ተወዳዳሪ የሌላችሁ የስለላ ስራዎች አቀናባሪዎች የሆናችሁት እናንተ አንድ ሰው ከመስክ ስለላ ላይ ሆኖ በሆዱ እየተንፏቀቀ መረጃ ካልሰጣችሁ ስራ የምትሰሩ አይመስላችሁም። እኔ ግን ይሄ የማይረባ ሐሳብ መሆኑን ስለማስብ ይህንኑ በነገው ዕለት ላሳውቃችሁ አቅጃለሁ። ከዚህም ሌላ በዚህ ጉዳይ ላይ የእኔ አቀናባሪዎችና መርማሪዎች የሚያውቁት ነገር ያለ መኖሩን ጨምሬ ለነግራቸው አቅጃለሁ። ዛሬ ሰበሰብኳችሁም ለዚህ ነው። ነገ ጠዋት ጋዜጣ ሳነብ ከታመኑ የመረጃ ምንጮች ብሎ የተጻፈና ከሲአይኤ አመራር አካላት መካከል የሐሳብ ልዩነት መፈጠሩን የሚናገር ጽሑፍ ማንበብ አልፈልግም። ባጭሩ ይሄ ጉዳይ በትንሹም ቢሆን ወደ መገናኛ ብዙሃን እንዲደርስ አልሻም። እኔ ዳይሬክተሩ ንግግራቸውን ገታ አደረጉ። የማዕከላዊ የአሜሪካ ቢሮ የበላይ ኸርም ፑል ተነስቶ ቆሟል። ሩል ስለምታውቀው እንደተናደደ ገብቷታል። ሚስተር ዳይሬክተር አለ ፑል በዝቅተኛ ድምፅ፣ ስላቋረጥኩ ይቅርታ። ከስለላ የበላይ አመራር አካል
አምልጦ የወጣውን አንድ ሚስጥር ልጠቅስልኝ ትችላለህ? ብሎ በቆመበት ቀረ። ሄርማን ፖል ጡረታ ሊወጣ ነው። ስለዚህ እሱን በየትኛውም መንገድ የሚነካ ነገርን መቀበል አይፈልግም። ዳይሬክተሩ ግራ ተጋባ። አሁን ወደ አለን ኒክሰን ዘንበል ሲል ኒክሰን ከንፈሩ ሳያነቃንቅ አንድ ነገር ነገረው። ፖል፣ አዎ እናንተ ምን ያህል ታማኝ እንደሆናችሁ አውቃለሁ። የበላይ አመራሩ ደህንነት የላላ ነው ለማለት ፈልጌ አይደለም። አመሰግናለሁ ጌታዬ ብሎ ፖል ተቀመጠ። ማለት የፈለኩት በዚህ ጉዳይ ላይ ተመሳሳይ አቋምን እንድንይዝ እፈልጋለሁ ነው። በዚህ ጉዳይ ላይ ስላለኝ አቋም ተቃውሞ ካላችሁ አሁኑኑ ልስማው። ዙሪያውን ተመለከተ። አለ ወይስ የለም? የተሰበሰቡት እርስ በርስ እየተያዩ ፊታቸውን ከሱ መለሱ። ግን የተናገረ ሰው አልነበረም። ሮል የመስክ ላይ ሰላዮች እጥረት መኖሩን የሚያማርሩ ቢያንስ 2 የቢሮ ኃላፊዎች መኖራቸውን ታውቃለች። ግን ከዳይሬክተሩ ይህን መሰል የስልጣን ረገጣ ይመጣል ብሎ የተዘጋጀ አልነበረም። ባሉ እንጂ እንስማው አለ ዳይሬክተሩ ከዝምታቸው ድል አድራጊነት እየሸተተው። አንዳችሁ አሳሳቢ መስክ ስለላ ስራ እጥረት የተፈጠረበትን አንድ እንኳን ክስተት ተጠቅሱልኛላችሁ? ጥርሱን ገጥሞ የጠረጴዛው ዙሪያ ቃኘ። ጥሩ አለ። ይህን ጠብቄያለሁ። ዝም አለ። አይኖቹ እየጠበቡ መጡ። ሚስስ ሮል ተነስታ መቆሟ ራሷን ገርሟታል። አሁን ግን መመለሻም የላትም። አሁን ጌታዬ፣ እኔ ልጠቅስልህ እችላለሁ። እንደውም ከ30 ቀናት በታች በሆነ ጊዜ ውስጥ የተፈጠሩ 2 ክስተቶችን ልጠቅስልህ እችላለሁ። በመጀመሪያው የአዲስ የሶቪየት ስፔትናዝ ማሰልጠኛ ነው ብዬ የገመትኩት በላቲቪያ የባህር ጠለፍ ላይ የሚገኝ በስፖርት ማዕከልነት ሽፋን የሚንቀሳቀስ ጦር ሰፈር የሳተላይት ምስሎች መጡ። የባህር ሰርጓጅ ሰፈር ሊሆን እንደሚችል የሚያመለክቱ መረጃዎችም አሉ። እኔ ከተልእኮቹ ክፍል የመስክ ሰላይ ኃይል እንዲመደብልኝ ብጠይቅም በዚያ ስፍራ ላይ ምንም አይነት ሰው እንደሌለን ሁላችንም እናውቀዋለን። መረጃውን ውድቅ የሚያደርግ ወይም የሚያረጋግጥ አንድ የጽዳት ሰራተኛም ሆነ አትክልተኛም በቦታው የለንም። ዳይሬክተሩ አይኖቹን እያቡረጠረጠ አፍንጫው እየተነፋ ይመለከታታል። ሁለተኛው ክስተት ላይ ደግሞ ቀጠለች፣ ድምጿን ላለማስረገጥና ኃይለ ቃል ላለመናገር እየጣረች። የሳተላይት ምስሎች እንደሚያመለክቱት በስራ ላይ የሚገኙ ቢያንስ 2 ሚግ አውሮፕላኖች መኖራቸው ተረጋግጧል። እኛ ግን እነዚህ አውሮፕላኖች ሊሰሩ አይችሉም የሚል እምነት ብንይዝም ማለት ነው። ስራው ለብዙ ዓመታት ሲካሄድ የቆየ ቢሆንም አውሮፕላኖቹ ስራቸው ተጠናቆ መብረር እስከጀመሩ ድረስ የቴክኒክ መሳሪያዎቻችን ምንም አይነት መረጃ አላቀበሉንም። ሶቪየቶች እነዚህን መሰል አውሮፕላኖቻቸው ቁጥሩ ወይም ብዛታቸው 2 ይሆን 100 በውል አናውቅም። ተቀመጠች። ዳይሬክተሩ እንዳፈጠጠባት ቀረ። ሳይመንም አፍጥጦባታል። አላን ኒክሰን መነጽሩን አውልቆ የአፍንጫውን ጠርዝ ያሻሻል። አይኖቹ ተከድነዋል። ይሄው ነው በቃ አለና ዳይሬክተሩ ድንገት ፊቱን አጥቁሮ ወጥቶ ሄደ። ስብሰባው እንዳበቃ የተረዱት ከጥቂት ጊዜያት በኋላ ነበር። በመጨረሻም አባላቱ በዝምታ መውጣት ጀመሩ። ሮልም ከወንበሯ ተነስታ ወደ በሩ አመራች። ካትሪን ሲል ሳይመን ከኋላዋ ጠራት። ዞረች። እባክሽን ትንሽ ቆይ። ተመልሳ ተቀመጠች። ሳይመንና አለን ኒክሰን በጠረጴዛው ተቃራኒ አቅጣጫዎች ከተቀመጡበት አልተነሱም። ሳይመን ፊቱን ወደ ኒክሰን አዞሮ አለን፣ ሰራተኛን ያለ ፍቃድ ልደርስባት ፈልጌ አይደለም፣ ግን ከካትሪን ጋር ለአፍታ እንድቆይ ፍቀድልኝ። ችግር የለም ሳይመን ብሎ ኒክሰን ክፍሉን ለቆ ወጣ። ሳይመን ለአፍታ ያህል በዝምታ ሲመለከታት ቆየ። እርጅና ጀምሮታል ብላ አሰበች። ቢጫ ፀጉሩ ላይም አሁን ሽበት እየጣለበት ነው። አንገቱም ከስር በኩል ትርፍ ስጋ እያወጣ ነው።
ግን መልከ መልካምነቱና ግርማ ሞገሱ አሁንም አልተለዩትም። ፒተር እንዴት ነው? ጸጥታውን አደፈረሰችው። በጣም ደህና ነው፣ አመሰግናለሁ። ከሚስቴ ጋር ግሩም ወዳጅነትን ፈጥረዋል። ለሌላ ቅስፈት ዝም ብሎ ቆየ። ካትሪን፣ ከድርጅቱ በፍቃድሽ መልቀቅ ያለብሽ ይመስለኛል። ድምፁ አንድ አይነት ለዛ ያለውና ስሜት የማይነበብበት ነበርና ሁኔታውን የእልህና የጭካኔ ያስመሰለበት። ተደናገጠች። ይህን ማለት ምን መብት አለ? ምንም መብት እኮ የለህም አለችው የኋላ ኋላ። ከስራ ጋር በተገናኘ እንጂ እኔና አንቺን ከሚመለከት ሁኔታ አንጻር አልተናገርኩም አለ። ለዚህ ስራ ብቁ ነሽ ብዬ አላስብም። ምን? የአለመረጋጋት ምልክቶች ማሳየት ጀምረሻል። ድርጅቱ በአባላቱ ላይ የሚታዩ የአለመረጋጋት አዝማሚያዎችን ችሎ ማሳለፍ እንደማይችል አንቺም ሞልሽን እናውቃለን። ውይ እንዴ! ታዲያ ይሄ ያለመረጋጋቴ በምን አይነት ሁኔታ ታይቶብኛል? ራሱን ዘና ለማድረግ ይመስል እጆቹን በመዳፋቸው ገልብጦ ጠረጴዛው ላይ ኖራቸው። አነጋገሩ አልተለወጠም። መሰረት የሌላቸው መላምቶችን እያመጣች ነው። አልታዘዝም እያልሽ ነው። ጊዜውና ኃይሉን ካገኘው መላምቶቼን በመረጃ አስደግፋለሁ፣ ግን ጊዜና ኃይል ማግኘት አልቻልኩም አለች በጋለ አንደበት። አልታዘዝም ትላለች ብለህ ያሰብከው አሁን ገና ነው አይደል? ጥያቄ ጠየቀ። የማውቀውን ያህል አክብሮት አክዬበት መልስ ሰጠው። ሁላችንንም እዚህ ሰብስቦ ጥቂት የማይባሉ የቢሮ ኃላፊዎች ተቃውሞ ያላቸውን አንድ አቋም እንድንቀበለው ሊያስገድደን የሚችል ይመስለዋል? ይህን ማድረጉ ምክንያታዊ ይመስልሃል? ጥያቄው የዳይሬክተሩ የምክንያታዊነት ብቃት አይደለም ሲል መለሰ ሳይመን፣ የድምፁ ቃና ሳይቀየር። ህመምተኛውን የሚያናገር የስነ ልቦና ሐኪም አስመስሎታል። ጥያቄው ያንቺ ነው። ጥያቄው ያንቺ ባህሪ ነው። የኔ ባህሪ? ምን አይነት ባህሪ? ከትላንትና ወዲያ ያለ ፍቃድ ከሀገር ወጣሽ። ይሄ እንደምታውቂው የድርጅቱን ሕግ መጣስ ነው መሆኑን ታውቃለች። ከዚህ ክፍል መውጣትን ፈለገች። ሳይመን፣ ከመስመር በጣም ወጥተሃል። የምሰራው ላንተ አይደለም። ስለዚህ ስለ ባህሪ የመጠየቅ ምንም መብት የለህም። ያለ መረጋጋቴን ማንሳት ይቅርና እኔ የድርጅቱ ታማኝ ጠንካራ አገልጋይና ከፍተኛ የውጤታማነት ክብረ ወሰን ያለኝ ሰራተኛ ነኝ። ተነስታ ቆመች። በእኔ ላይ የምታቀርባቸው ክሶች ካሉ በግምገማ ቦርዱ ፊት ይዛቸው ተገኝ። ፖለቲከኛ ላልሆን እችላለሁ፣ ግን ጠበቃ ነኝ። ራሴን እንዴት መከላከል እንዳለብኝ ያውቃለሁ። ወደ በሩ አመራችና ፊቷን አዞረች። አንድ ነገር ንገረኝ እስኪ ሳይመን አለችው። ሳንፍላወር ምንድን ነው? በጥቂቱ ፊት የቀላ መሰላት። እነዚህ መሰል ጥያቄዎች መጠየቅ እንደሌለብሽ ታውቂያለሽ አይደል? ድርጅቱ ሊሰጠው የሚችለው የመጀመሪያ ደረጃ የመረጃ መብት አለኝ አለችው። ሰንፍላወር ምንድን ነው? በሳይመን ቅንድቦች መሃል ሁለት ቀጭን መስመሮች ተጋደሙ። ማወቅ አያስፈልግሽም አላት። እሺ ማወቅ አይቀርም ብላ ወደ በሩ ማምራት ጀመረች። ካትሪን ከኋላዋ ጠራት። ቆመች። የራስሽን መቃብር እየቆፈርሽ ነው። ስራሽን ለመቀጠል የሚያስችል ትንሽ ክብር በቀረሽ በአሁኑ ጊዜ ብትወጪ መልካም ነው። ለልጅሽ ያን ያህል ውለታው አይለት። ከክፍሉ ወጥታ በሩን ከኋላዋ አደረገመችው። በቁጣ እየነደደችና መተንፈስ እያቃታት ወደ ቢሮዋ ተመልሳ በሩን ዘግታ ኮምፒውተሯ ፊት ለፊት ተቀመጠች። ኮስሞ ሕይወት ዘርቶ መንቀሳቀስ ሲጀምር ኤድራውል የሰጣትን የሳይመንን ባለ 10 ፊደል ቁጥር ኮዱን ጻፈችለት። እንደምን አደርክ ሚስተር ሳይመን፣ ምን ላድርግልህ ሲል ኮምፒውተሩ ጠየቃት። ሰንፍላወር ብላ ጻፈችለት። በፍለጋ ላይ ብሎ ጻፈ ኮምፒውተሩ። የኮምፒውተሩ ስክሪን ላይ አፍጥጣ ትዕግስት አጣጠበቀችው። ሰንፍላወር ሶቪየቶች
ምንም በማያሰጋቸው በምስራቅ ባልቲክ ግዛት ውስጥ ተገቢ ያልሆነ ከፍተኛ ቁጥር ያለው ጦር ሰራዊትና ቁሳቁስ እንዲያስገቡ ለማድረግ ታስቦ የተደረገ የተሳሳተ መረጃን የማቀበል ተልዕኮ ነው። ይሄ ሁኔታ ተፈላጊውን ውጤት ካመጣ ወደዛ የሚላከው ሰራዊት የሚቀንሰው ከምስራቅ አውሮፓ ጦር ላይ በተለይም ከምስራቅ ጀርመን የድንበር ክልል ላይ በመሆኑ ማንኛውም አይነት ግጭት በዚያ ስፍራ ከተፈጠረ በምዕራብ በኩል ምንም አይነት ጥቃትን የመሰንዘር አቅማቸውን ይቀንሰዋል። የሚላከው የተሳሳተ መረጃ እስከ ዛሬ ድረስ በቆራጥነት ጎራ ሳትይዝ ብቻዋን ሆና የኖረችው ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በሚስጥር ለመቀላቀል ዝግጅት እያደረገች ነው የሚል ነው። ከዛም ኮምፒውተሩ ሙሉውን ፋይል መመልከት ይፈልጋሉ ወይ ሲል ጠየቃት። ሮል ማጠቃለያ ሐሳቡን ዳግመኛ እያነበበች የኮምፒውተሩን ስክሪን አፏን ከፍታ ትመለከታለች። የክርስቶስ ያለ አለ ጮክ ብላ። ሁሉ ነገር አእምሮዋስ ቦታውን ይዞ እየተገጣጠመ ነው። አዎ በማለት ለኮምፒውተሩ ምላሽ ሰጠችው። ለሚታተም ነው ወይስ ስክሪን ላይ ለማንበብ የሚል ኮምፒውተሩ ጠየቃት። ማተሚያ ማሽኑን አስነስታ ለሚታተም በማለት መለሰችለት። ማተሚያው ፊትና ኋላ እየተመላለሰ መጻፉን ሲቀጥል እሷ በግርምት ከመሸበቧ የተነሳ ተቀምጣ ስክሪኑ ላይ ማንበቡን ተያይዘዋለች። ቂሎች ስትላሰበች ጽሑፉ በኮምፒውተሩ መስኮት ስክሪን ሽቅብ እየወጣ ይሰወራል። የተረገሙ ቂሎች አለች። ኦፒቼላ ባለመብራቱን ማጉያ ሌንስ አተኩሮ እየተመለከተ በኮምፒውተሩ ሰርኪዩት ቦርድ ላይ አንድ ማይክሮቺፕ በጥንቃቄ በየደ። ማሊቡ የሚሉት ስፍራ ከመጣ 3 ቀን ሆኖታል። እዚህ በተመለከተ ሁሉ በጣም ተገርሟል፣ በጣም ተደንቋል። ባለፉት 15 ዓመታት ውስጥ ለውጭ ንግድ ድርጅቱ እየተዋለ ወደ ሶቪየት ኅብረት ከ60 ጊዜ በላይ ተመላልሷል። ለዚህም ፋብሪካዎችን፣ ሙከራ ቤቶችን፣ መኖሪያ ቤቶችንና በከፍተኛ ደረጃ ሕይወትን የሚኖሩ ሩሲያውያንን የቅንጦት ቪላዎችን የማጅሮፍን ጨምሮ ለመጎብኘት ችሏል። ዳሩ ግን በማሊቡ ላይ ወጪ ወጥቶባቸው እንደተመለከታቸው አይነት ነገሮች በሕይወቱ ገጥሞት አያውቅም። በምዕራባውያን ቁሳቁስ ከተሞሉት ምግብ ቤቶችና መደብሮች በተጓዳኝ ይህ ቦታ ሶቪየቶች እጃቸውን ሊያሳርፉበት የሚችሉትን የቴክኖሎጂ ውጤት በሙሉ የያዘ ነው። ከመሳሪያዎቹ መካከልም የሉም ብሎ ያስባቸው የነበሩ ይገኙበታል። ፊርሶፍ ወይም ማጅሮፍ ደውሎለት አሜሪካ ውስጥ እንኳን በበቂ ሁኔታ የማይገኝ አዲስ የአሜሪካን ኮምፒውተር ማግኘቱ ሲነግረው በጭራሽ አልተገረመም። ማጅሮፍ በተለይም ቴክኖሎጂ ነክ የሆነን ማንኛውንም ነገር ለማግኘት እንደማይቸግረው ካለፈ ልምዱ ያውቃል። በጣም ያስገረመው ግን ማሊቡ ውስጥ በአሜሪካ ዌስተርን ኤሌክትሪክ የተሰራ እጅግ ዘመናዊ የስልክ መስመር መኖሩ ነው። ይህ መስመር ማጅሮፍ በራሱ የሳተላይት ጣቢያ ተጠቅሞ በዓለም ላይ የፈለገበት ቦታ ሁሉ ጥሪዎችን ማድረግና መቀበል ያስችለዋል። ሶቪየቶች ከብዙ ዓመታት በፊት ጥቂት ሙከራዎችን ካደረጉ በኋላ በግል ከሀገር ውጭ የሚደረጉ የስልክ ጥሪዎችን ከልክለዋል። በዚህ ንጽጽር ሲታይ አነስተኛ ሊባል በሚችል ስፍራ ውስጥ የተዘረጉት መሳሪያዎች እንደ ትልቅ ከተማ ማገልገል የሚችሉ ናቸው። የሳተላይት ቴሌቪዥን መቀበያው አስደንቆታል። ያስደነቀው ግን የተመለከተበት የቴክኖሎጂ ውጤት ሳይሆን የሚያስተላልፈው ያልተጣሩ አሜሪካዊ ፊልሞችና ዜናዎች መሆኑ ነበር። በሶቪየት ኅብረት ውስጥ እጅግ ከፍተኛ ኃይል ያለው ሰው ብቻ ነው ይህን መሰል ልዩ መብት ማግኘት የሚችለው። ማሊቡ ላይ የተመለከተው ነገር ኦፔቼላን
አንድ ነገር አረጋግጦለታል። ማጅሮፍ የኬጂቢ አባል መሆኑን። ይሄ ደግሞ አስፈርቶታል። ለውቢቷ አሜሪካዊት ሴት ስለ ጉብኝቱ መረጃ ሊልክላት ቃል ቢገባላትም የማወቅ ጉጉቱ የተወጣው ግን በራሱ ብቻ ነው። ኦፔቼላ ግን ይህንን መረጃ ፍለጋ አጥር የመዝለልና በቀዳዳ የመመልከት ሐሳብ የለውም። ወኔና ድፍረቱን የሚጠቀመው ከሴቶች ጋር ላለው ግንኙነት ብቻ ነው። ዳሩ ግን ይሄ ማጅሮፍና እጹብ ድንቅ የስፖርት ማዕከሉ በኮምፒውተሮቹ የመረጃ ማከማቻ ውስጥ ተቀርጾ እንደሚቀመጥ ኦፔቼላ ጠንቅቆ ያውቃል። ምክንያቱም ኮምፒውተሮቹን ሲሰርቅና አሰራራቸውንም ሲመራመርበት ቆይቷልና። ብየዳውን አጠናቆ የኤሌክትሪክ መስመሮች ሰሌዳውን ወይም ሰርኪዩት ቦርድ በተገቢው የኮምፒውተሩ አካል ላይ ያገናኘው። ኮምፒውተሩን አስነስቶ ኢንስታል የሚለውን ቃል መታ። ተፈላጊውን ፕሮግራም የሚጭነው ሌላው ፕሮግራም የኮምፒውተሩን አካላት እየመረመረ በትክክል መስራታቸውን በማረጋገጥ ሪፖርት ሲያደርግለት በእርካታ መመልከት ጀመረ። ይህ ሲጠናቀቅ በተለይ ያዘጋጀውን ብዙ ተገልጋዮችን በአንድ ጊዜ ለማስተናገድ የሚያስችል የራሱ ልዩ ፕሮግራም ከጫነበት በኋላ በሁለቱ የኮምፒውተር ቅርንጫፎች እየተመላለሰ ከማዕከላዊ ኮምፒውተር ጋር ያላቸውን ግንኙነት ሲፈትሽ ቆየ። ሁሉ ነገር ተስተካክሏል። ይሄ ተአምር የተሰራው በኤሚሎ ኦፔቼላ በራሱ ነው። አሁን ደግሞ በጉጉት ሲጠብቅ የቆየው ጊዜ ደረሰ። ከቀድሞ የኮምፒውተር መዋቅር ተነስተው ወደ አይቢኤም ስሪቱ የሚገናኙትን ገመዶች ቦታቸው ላይ ከሰካ በኋላ የግንኙነት ሶፍትዌሩ የያዘውን ተንቀሳቃሽ የመረጃ ማከማቻ ወደ አይቢኤም ኮምፒውተሩ አጎረሰና የተወሰኑ መመሪያዎችን ጻፈ። የቀድሞውን ኮምፒውተር የአሰራር መዋቅር እንዳገኘ ትሪ የሚለውን ቃል መታ። ከመቀስፈትም የመረጃ ዶሴዎች የያዙ ዋና ዋና የፋይል ማከማቻዎች በኮምፒውተሩ መስኮት ሽቅብ መውጣት ጀመሩ። አሁን ከሌላ ቦታ ሆኖ የማጅሮፍን የኮምፒውተር መረጃ ከሁለት ክፍሎች ርቀት ላይ ሆኖ እየተቆጣጠረ መሆኑ ነው። በድንገት የሚጠቀለለው ጽሑፍ ቀጠለ። ጦርነት የሚል አንድ ንዑስ የዶሴ ማከማቻ ተመለከተ። ጦርነት ተመሳሳይ ቃል ወይም ምህጻረ ቃል መሆን አለበት። ቢሆንም ግን ከዚህ ዳይሬክተሪ የሚገነጠሉት ቅርንጫፍ ማከማቻዎችን ተመለከተ። የባህርና የምድር፣ የአየር፣ ስንቅና ትጥቅ፣ መከላከያ፣ አውሮፕላን የሚል ሆኖ አገኛቸው። ክለሳ የሚለውን ፋይል ከፈተው። ከዚያም ከፊት ለፊቱ በእንግሊዝኛ የሚከተለውን ጽሑፍ አነበበ። ስዊድንን ለመውረር የተቀመጡ እቅዶች ክለሳ ይላል። ኦፔቼላ ቶሎ ብሎ ከዶሴው የተወሰኑ ገጾችን ገለጠ። በአግራሞት ተውጧል። ይሄ እውን ሊሆን ይችላል ወይ ሲል ራሱን ጠየቀ። በፍጥነት ከተንቀሳቃሽ መረጃ መያዣ ማጉረሻ ውስጥ የግንኙነት መረጃ መያዣውን አውጥቶ ሲያበቃ ኮምፒውተሩ ክለሳ የተሰኘው ዶሴን እንዲቀዳው አዘዘው። እንዴት እየሆነልህ ነው? የማጅሮፍ ድምፅ ከበስተኋላው ጆሮ ስር አስተጋባበት። ኦፔቼላ በድንጋጤ ዘለለ። ማጅሮፍ ካጠገቡ ካለው ክፍል ወጥቶ አሁን በትከሻው አሻግሮ እየተመለከተው ነው። ልክ ሁሉን ነገር ሰርቼ ስጨርስ መጣ አለውና ቶሎ ብሎ ኮምፒውተሩ ላይ ሌሎች መመሪያዎችን ጻፈ። ከቀድሞ ባለ 10 ሜጋባይት ቋሚ የመረጃ ማከማቻ ላይ መረጃዎችን ለመቅዳት ዝግጁ ሆኛለሁ፣ ተመልከት ብሎ ተገቢውን መመሪያ ጻፈ። ጠብቁ የሚል መልስ መጣለት። ይሄው አለ ኦፔቼላ፣ አሁን እየቀዳ ነው። መረጃ ማከማቻ ላይ ምን ያህል መረጃ እንዳለ አላውቅም። ብዙ ከሆኑ የተወሰኑ ሰዓታት ሊወስድ ይችላል። መረጃ የሚያስተላልፈው ግን በ1600 ባውድ ፍጥነት ነው። ፈጣን ነው ብሎ ኦፔቼላ ፀጉሩን ወደ ኋላ ላቀው። እሺ ስራውን እንዲሰራ መሳሪያውን ትተነው ከመሄድ ሌላ ምንም የምናደርገው ነገር የለም። ለዛሬው ይሄው ነው፣ ይበቃል። ወደ ቢሮ እንሂድ አለ ማጅሮፍ።
መጠጥ እገዛልሃለሁ። ትንሽ ብቀምስ ደስ ይለኛል አለው ፔቼላ እየተከተለው። በቀጣዩ ክፍል ገብቶ ሶፋው ላይ ተቀመጠ። ማጅሮፍ የመጠጥ ብርጭቆዎችና በቆርቆሮ ሳጥን የታሸጉ ሲጋራዎችን ይዞ መጣ። ይህ ስራህ በጣም ጥሩ ነው። ለዛ ደግሞ የደስደስ ያስፈልገዋል። ያውም በዚህ ፍጥነት መጨረስ መቻለ እጅግ የሚደነቅ ነው አለ ማጅሮፍ። ፔቼላም ትከሻው ሰበቀና የሚያደክም ነገር አልነበረም አለ። ቀድሜ ስራውን ብዙውን ክፍል እዛው አጠናቅቄዋለሁ። በእርግጥ ወደ ትክክለኛው ሰው ነው የመጣኸው። ማጅሮፍ ፈገግ ብሎ ጽዋውን አነሳ። ለዚህ ደግሞ እንጠጣ አለ። የተለመደ ግሩም ስራን ሰርተሃል። አመሰግናለሁ ቪክቶር። በስልክ መስመሮቹ በኩል መረጃ መላክ የሚያስችል አዲስ የውስጥ ለውስጥ ሞደም ወይም የመረጃ ኮድ መተርጎሚያ ገጥሜልሃለሁ። የቀድሞ የሚሰራው በ300 ባውድ ፍጥነት ብቻ ነበር። አዲሱ በ300 በ1200 ወይም ደግሞ በ2400 ባውድ ፍጥነት መስራት ያስችለዋል። መረጃዎችን ሰው እንዳይደርስባቸው ከፈለክም የራስን የይለፍ ኮድ ልትጠቀም ትችላለህ። ይሄ ደግሞ እጅግ በጣም ግሩም ነገር ይመስላል ኤሚልዬ። ደህንነቱ ግን እጅግ የተረጋገጠ ይሆናል። እንዴታ? ጥቂት ቁልፎችን ብቻ ተጭነህ የይለፍ ኮዱን በፈለክ ጊዜ ሁሉ ለመለወጥ ትችላለህ። እኔ ራሴ እንኳን ከሌላ ቦታ ሆኜ ልከፍተው አልችልም። ለጸሐፊ እንዴት እንደሚሰራ አሳያታለሁ። ነገ ጠዋት ደግሞ ለሌሎቹ ሴቶች ለ2 ሰዓታት ያህል ትምህርት ሰጣቸዋለሁ። አሁን የሚጠቀሙት ቦርድ ስታር ስለሚሆን እንዴት እንደሚከፍቱና እንደሚዘጉት ካልሆነ በስተቀር ብዙም የሚማሩት አዲስ ነገር አይኖርም። አንተ መጓጓዣ የምታዘጋጅልኝ ከሆነ እስከ ምሳ ሰዓት ድረስ እሄዳለሁ። ማጅሮፍ ላፍታ ያህል ጣሊያናዊን ትክ ብሎ ከመመልከት ውጪ ምንም ነገር ሳይናገር ቆየ። ከዚያም ለስለስ ባለ አንደበት ፔቼላ፣ ምናልባት ችግር ካለ እንድታስተካክል የተወሰኑ ቀናት እንድትቆይ ይፈልጋለሁ። ምንም ችግር አይኖርም ሲል ፔቼላ አቤቱታውን አሰማ። ሁሉም ነገር ሙሉ ለሙሉ ፍተሻ ተደርጎለታል። እንደነገርኩ አምጥቼ መቅጠም ብቻ ነበር። ያም ሆነ ሮም ውስጥ ብዙ ስራ ይጠብቀኛል። ስለዚህ መመለስ አለብኝ። ፈገግ አለ። እጹብ ሆኖ ፔቼላን ዘወትር የራስ አድርጌ የማቆየት ፍላጎት ሊኖር አይችልም። ማጅሮፍ ፈገግ አለ። ድምፁ ግን አሁንም ለስላሳ ነው። ነገ መሄድ የምትችል አይመስለኝም አለ። ያለንበት ስፍራ ከሰው ተገልሎ የሚገኝ በመሆኑ በጀት ጠብቆ የሚነሳ የአየር አገልግሎት የለንም። ከሌሎች ስራዎቻቸው የተነሳ አውሮፕላን እጥረት አለብን። ከሌንግራንድ ወደዚህ ያመጣ አውሮፕላንም አሁን አይገኝም። ፔቼላም አንድ የተለየ ቅዝቃዜ ወረረው። እሺ ገባኝ አለ። አታስብ፣ እያዝናናን እናቆያለን። ዕለታዊ ክፍያህንም እናስብልሃለን። ምክንያቱም እዚህ ለመቆየት የተገደድከው በራሳችን ጥፋት ነው። ከዚህ በላይ ልናደርግልህ እንወዳለን። አመሰግናለሁ። ይሄ ግን የተወሰኑ ችግሮችን ያመጣብኛል። ከዚህ ሆኜ ቢሮዬ መደወል እችላለሁ? ዘግይቼ እንደምመለስ ማሳወቅ ይኖርብኛል። እንዴታ? አንተ ብቻ ኦፕሬተሯ ዓለም አቀፍ መስመር እንድትሰጥ ጠይቃት። ከዚያም 0101 ደውል። በመቀጠል የሀገርህን ኮድ፣ ከዚያም የሮምን ኮድ፣ በመቀጠል ደግሞ የራስህን ቁጥር ደውል። ጥሩ ብሎ ቮድካውን ጨለጠና ተነሳ። መልካም፣ የተወሰኑ ነገሮችን ማስተካከል ይኖርብኛል። ሸግየዋ ኦልጋ ከዚህ በላይ ስትጠብቀኝ እንድትቆይ ማድረግ አልፈልግም። ትራንስፖርት እንድታገኘ ቶሎ ትነግረኛለህ አይደለ? ማጅሮፍ አብሮ ቆመ። እነግርሃለሁ እንጂ አትጨነቅ። ከጥቂት ቀናት በላይ አይፈጅም። ፔቼላ ይቅርታ ጠይቆ ከማጅሮፍ ቢሮ ወጣ።
ወደ ሥራ ክፍሉ ተመለሰና በርን ዘግቶ ስፍራውን መልክ ማስያዝ ጀመረ። የክለሳ ዶሴውን የያዘውን የመረጃ ማከማቻ አውጥቶ ዲስኩን ለሁል ጊዜ ሸፍኖ የሚይዘውን የፕላስቲክ ሽፋን በትንሽ ሴንት ይፈለቀቀና ስስ ዲስኩን አውጥቶ የሚደብቅበትን ቦታ ይፈልግ ጀመር። አይኖቹ የኮምፒውተሩን ድብቅ ስፍራዎች ለመመልከት የሚጠቀምበት ቀጭን ባትሪ ላይ ያረፉ። ክዳኑን ከፍቶ የባትሪ ድንጋዮቹን አወጣቸው። ከዚያም የፕላስቲክ ዲስኩን ጥብቅ አድርጎ ባትሪ ድንጋዮቹ ላይ ከጠቀለለ በኋላ መልሶ ከተታቸው። ቦታው ቢጠባቸውም ማብሪያ ማጥፊያውን ሲነካው ይሰራል። ባትሪውን የጃኬቱ የውስጥ ኪስ ውስጥ ከከተተ በኋላ ብልጠቱን አደነቀ። ከህንፃው በመውጣት የኮረብታማውን ጥግ ይዞ ወደ ማረፊያ ቤቱ አመራ። ከባለፉት 2 ቀናት ጊዜ የበለጠ ቁጥር ያላቸው ሰዎችን የሚያስተውል መስሎ ተሰማው። ከብዙ ወጣቶች የተደራጀ ሰራዊት ባጠገቡ በሶምሶማ ወደ ጂምናዚየሙ አለፉ። ኦፔቼላ ፍርሃት ወረረው። ይህን ስፍራ የሚቆጣጠር አንድ ሰው በፈለገው ጊዜ አንድ አውሮፕላን ማስመጣት ያቅተዋል ወይ ብሎ ማመን ተሳነው። ቤቱ ሲደርስ ስልኩን አንስቶ የውጭ መስመር እንዲሰጠው ጠየቀ። የመደወያ ድምፅ ሲሰማ የሮሙን የሥራ ቦታውን ቁጥር ደወለ። ጸሐፊው አነሳች። ሃሎ አንጀሊካ፣ ኦፔቼላ ነኝ። ሐዘን ባጠላበት አንደበት ከሚስተር ፊርሶፍ ጋር ለተወሰኑ ተጨማሪ ቀናት ለመቆየት ሳልገደድ አልቀረሁም። እንደ እውነቱ ከሆነ በአሁኑ ጊዜ የትራንስፖርት እጥረት አለ። ገባሽ አይደል? ገባኝ ሚስተር ኦፔቼላ። ከነገ ወዲያ ያለን የፀጉር ቤት ቀጠሮ ሰርዘዋል ነው። ከወጣቷ ሴት ወይዘሪት ጋር ያለህንም የምሳ ቀጠሮ እንደዚያው። አዎ ባለፈው ሳምንት አብራ ምሳ የበላቸውን ሴት ታስታውሻታለሽ? አሜሪካዊቷ? እሷ። እባክሽን ደውይላትና እዚህ ለመቆየት ስለተገደልኩኝ ቀጠሯችን ላይ መገኘት እንደማልችል ንገሪያት። ግን በቻልኩ ጊዜ ደውልላታለሁ። እስከ ሳምንቱ መጨረሻ ድረስ የሆነ መልእክት ካልደረሳት ቀጠሯችን እንደተውነውና፣ ግን ደግሞ እባክሽን እኔን እንዳትረሳኝ ንገሪልኝ። ልክ እንዳልኩሽ ብለሽ ንገሪያት። እሺ? ሚስተር ኦፔቼላ፣ ላደርግልህ የምችለው ሌላ ነገር አለ? እየተደረገ ያለውን ነገር ሊገልጽ የሚችል መልእክት ለመተው አሰበ፣ ግን አልቻለም። የለም ይሄው ነው። ግን ለወጣቷ አሁኑ ደውይላት። በጣም ቅር እንደምትሰኝብኝ ያውቃለሁ። ስልኩን ዘግቶ በረጅሙ ተነፈሰ። በአሁኑ ወቅት እስረኛ ለመሆኑ ምንም ጥርጣሬ የለውም። ካትሪን ሮል መልእክቱ ሲደርሳት ልታደርግ የምትችለው ሊታየው አልቻለም። ብቸኝነትና ፍርሃት ነገሰበት። ዊሊ ጀልባዋ ጋቢና ውስጥ ራሱን በትራስ አስደግፎ ቀዝቃዛ ቢራ ይቆደጫል። ፀሐይዋ ፊቱን ታሞቀዋለች። ነፋሻማው አየር መልሶ ያቀዘቅዘዋል። ይህን ያህል እርካታና ደስታ ተሰምቶት የማያውቅ መስለው ከወደቡ ያገኘው ልጅ ማለትም ላርሰን ጋር ሆነው ጀልባዋን በመዝናናት መንፈስ በፊንላንድ የባህር ድንበር ጥግ ጥግ እየነዱ የአላንድ የደሴቶች አጀብን አቋርጠው የፈለጉበት እያቆሙና በየደሴቶቹ መዝናኛዎች እየተደሰቱ ቆይተዋል። ልጁ ምንም እንኳን እንግሊዘኛ ቢያጥረውም ቅሉ አብሮት መሆኑ በጣም አስደስቶታል። ጀልባዋን አብረው እየመሩና ለአዲስ ጀልባ መደረግ ያለባቸውን ጥገናዎች ሁሉ እያደረጉ እዚህ ደርሰዋል። በአሁኑ ወቅት ሊ የዋናውን ሸራ መወጠሪያ የታችኛውን መሽከርከሪያ በዘይት ማራስ እንዳለበት ቢያስብም ፀሐይዋ ግን በጣም ስላስደሰተችው ሊለያት አልፈለገም። ላርሰንን ዋናው የደሴቶች አጀብን አልፎ የምትገኘው ኮካር ደሴት ላይ ትቶታል። አሁን በገላጣ ውሃ ላይ ብቻውን ወደ ደቡብ አቅጣጫ እያመራ ነው። እንደገመተው ሳይሆን ብዙ መርከቦች አልገጠሙትም። በከባድ ንፋስ እየተደገፈ በ15 ሰዓታት ውስጥ 100 ማይል ተጉዟል።
ይህን ያህል መጠን ላለው ጀልባ ሊመኘው የሚችለውን ያህል ፍጥነት ላይ ደርሰዋል። ስዊድን በስተቀኙ አንድ ስፍራ ላይ ትገኛለች። ሶቪየት ስቶኒያ ደግሞ በግራ በኩል ከ70 ማይል ባልበለጠ ርቀት ላይ ትገኛለች ብሎ አሰበ። ወደ ሶቪየት ህብረት ተጉዞ አያውቅም። ከዚህ በላይም ሊቀርባት ይችል እንደሆነ አሰበ። እኩለ ሌሊት ገደማ ጎትላንድ በተባለችው የስዊድን ደሴት ላይ በሚገኘው ባንጂ ወደብ እንደሚደርስ ገመተ። እዛ ሲደርስ ወደ ኮፐንሃገን የሚያደርገውን የመጨረሻ ጉዞ የሚደግፍለትን ስንቅና ቁሳቁስ ያሟላል። ኮፐንሃገን ላይ ሩል ትጠብቀዋለች። ይህን እያሰበና በቢራው ተዳክሞ እንቅልፍ ወሰደው። ከተገቢው በላይ ተኝቶ ቆየ። የነቃው ጀንበሯ በደመና ተሸፍና ቅዝቃዜ በተሰማው ጊዜ ነበር። ተነስቶ ተቀምጠና ራሱን ማከክ ጀመረ። ሰማዩ በደመና እየተሸፈነ ነው። ጀልባዋ እንደ ባቡር እየጋለበች ነው። በስተቀኙ በኩል ያለው አማስ አስፈሪ ጨለማ ወጦታል። የነፋሱን ማይል መጨመሩን ከቀጠለ የሸራውን ስፋት መቀነስ ይኖርበታል። ሰዓቱን ተመለከተ። የክርስቶስ ያለ 3 ሰዓት ያላንቀላፍቷል። በከሰዓት 2 ቢራ መጠጣት ጥሩ ሐሳብ አልነበረም። የሚጋጭ ነገር እንዳልገጠመው በማሰብ የፊት ለፊቱን አድማስ ቃኘ። ምንም ነገር የለም፣ አምላክ ይመስገን። ትንሽ ዘና አለ። እንደገና ውጥረት ገባው። በስተግራ በኩል ከመንገዱ በ20 ዲግሪ ወጥቷል። ነፋሱ አቅጣጫውን ወደ ደቡብ ምዕራብ በመቀየሩና ጀልባዋም ራሷን ለመሾፈር የምትጠቀምበት የንፋስ አቅጣጫ ጠቋሚውን በመሆኑ አቅጣጫዋን ለውጣለች። አቅጣጫውን በሚስትበት ጊዜ የሚሰማ ድምፅ ቢኖርም ግን እሱ ደግሞ አጥፍቶ ስለነበረ ለውጡን ማወቅ አልቻለም። ጀልባዋ አቅጣጫዋ ስታ ምን ያህል ጊዜ ተጉዛ ይሆን? ወደ ታችኛው ክፍል ሄደ። በለዩ የሬዲዮ ግንኙነት በመታገዝ የጀልባዋን የጉዞ መስመር እየመዘገበ ያለችበትን ስፍራ የሚጠቁመውን ዴካ የአቅጣጫ መሪ ተመለከተ። ቁጥሮቹን መዝግቦ ካርታው ላይ ይህን ቦታ ፈለገው። ሊ እርሳሱ ምልክት ያደረገበትን ስፍራ አፍጥጦ ተመለከተው። ሊሆን አይችልም፣ በፍጹም ሊሆን አይችልም ሲል አሰበ። ከትክክለኛው አቅጣጫ በ20 ማይል ወጥቶ ወደ ዓለም አቀፍ የድንበር ክልል ከመጠን በላይ ተጠግቷል። ለገላጣ የህዋ ክልል ጉዞ የሚጠቀመው ካርታ ትንሽ በመሆኑ የኬላዎቹ ምልክት አልያዘም። ቢሆንም ግን 3 ሰዓት ሙሉ በተሳሳተ አቅጣጫ ሲጓዝ ቢቆይም በስዊድን የህዋ ክልል ውስጥ መሆኑ ተሰማው። ጀልባዋ ቀን በተመለከታቸው ሁሉ የገዘፈ ማዕበል ሲመታት ተናወጠች። ሸራውን ቀንሶ በቶሎ ወደ አቅጣጫው ቢመለስ ይሻለዋል። እንደ ድል ሆኖ ይህንን ማድረግ አይከብድም። ማድረግ ያለበት ሸራውን በማርገብ መጠቅለያው ላይ መጠምጠም ብቻ ነው። ይህን አደረግና ከዋናው ሸራ ላይም ትንሽ ቀነሰለት። ይህንን ለማድረግ 20 ደቂቃ ፈጀበት። ከዚያም አቅጣጫውን ወደ ጎትላንድ አዞረው። ሁሉን ነገር መልሶ ካሰረ በኋላ ግን ገና ትክክለኛ አቅጣጫውን እንዳላገኘ ገባው። ጎትላንድ ባልሄድስ ሌላ ጊዜ ሄዳለሁ ብሎ አሰበ። ትንሽ ወደ ምዕራብ አዘንብሎ በስተደቡብ መጓዙን ቀጠለ። በዓለም አቀፍ ድንበሩ የስዊድን ክልል ውስጥ ለመሆኑ እርግጠኛ ነው። ጀልባዋ እየከነፈች ነው። አሁን ደስ ይለው ጀምሯል። ባለፉት ጥቂት ቀናት ሰንፎ ነው የቆየው። ቡና ለማዘጋጀት ወደ ታች ሲወርድ የአየር ግፊት መጠን መለኪያውን ተመለከተው። በፍጥነት እያሽቆለቆለ ነው። ካርታውን ተመለከተ። የሚያሰናክለው ምንም ነገር የለም። ግን ድንበሩ እዚያ አካባቢ ስለሆነ ጥሶት ከቋጥኝ ጋር በመላተም የከፋ አደጋ ላይ ሊወድቅ ይችላል። የጓደኛውን መርከብም ሊወርሱበት ይችላሉ። ጀልባዋ በሌላ ግዙፍ ማዕበል ተመታ ስትናወጥ ቡናውን አፈሰሰችበት። ሲኑን አስቀምጦ ወደ ሾፌሩ ክፍል መጣ። የነፋሱ ኃይል እየጨመረ በመሆኑ ጀልባዋ ላይ ከባድ ጫና እያሳረፈባት ነው። ሸራውን አሁንም መቀነስ ይኖርበታል። በመጀመሪያ የፊት ለፊቱን ከዚያም ዋናውን ሸራ ቀነሰ። ሸራውን አርግቦ መጠቅለያው ላይ ይጠቅልለው ጀመር። ገመዱ ተወጠረና ተሽከርካሪው የሸራ ዘንግ ነክሶ አልዞር አለው። ነገሮች የሚበላሹት በመጥፎ ጊዜ መሆኑ በጣም አበሳጨው። ወደ ታች ወርዶ የደህንነት መጠበቂያ ቀበቶን አድርጎ መጣ።
ቀበቶውን ከሽቦ ጋር አገናኝቶ በነፋሱ አቅጣጫ በኩል ጥግ ጥጉን ሚዛኑን እየጠበቀ በመዳ ወደ ፊት ለፊቱ የጀልባው ወለል አበራ። ሸራ የተጠመጠመበትን ቋሚ ዘንጎን ተንበርክኮ ያዘው። ሊያዞረው ሞከረ፣ አልተሳካለትም። ሊዞርለት ካልቻለ በሸራ መወጠሪያው መጠቀም አይችልም። ነፋሱ እያርገበገበ ከጥቅም ውጭ ያደርገዋል። በረጅሙ ትንፋሽ ሳብና ባለ በሌላ ኃይሉ ዘንጉን ለማዞር ተፍጨረጨረ። ትንሽ ዞረለት። ከዚያ ግን የጥይት ተኩስ ያህል ከባድ ድምፅ ተሰማና ሊ ጀልባው ወለል ላይ በጀርባው ተዘረጋ። ምን ተፈጠረ? ወደ ላይ ሲመለከት ዘንጉ ጫፍ ላይ ሸራው እንደ ግዙፍ ባንዲራ ይውለበለባል። ከወለሉ ላይ አፈትልኮ የተፈናጠረው ዋና ሸራ መሆኑ ገባው። እንደ ድመት ተፈናጥሮ ተነስቶ ወደ ሾፌሩ ክፍል ተፈተለቀ። የሸራው ዘንግ አሁን ምንም የደገፈው ነገር የለውም። ጫናውን ለመቀነስ ሸራውን የማያወርድለት ከሆነ ሊሰበር ይችላል። ይህ ሐሳብ ተከስቶለት ተወርውሮ ወደ ሾፌሩ ክፍል ሲገባና ዋናውን ሸራ ለመያዝ እጁን በዘረጋበት ቅስፈት ሌላ ከቀድሞ የበለጠ የስንጥቅ ድምፅ ተሰማና ሁሉ ነገር ጸጥ ረጭ አለ። የንፋሱ ኃይል ቀንሷል። ባህሩም አስፈሪነቱ አልታየህ አለው። ይህ አላስገረመውም። አሁን ጉዞ ተገቷል። የሸራ መወጠሪያ ዘንጎ ከወለሉ በግምት 4 ጫማ ከፍታ ላይ ተሰብሮ ውሃ ውስጥ ወድቆ ከጀልባዋ ጋር በቀጭን ሽቦ ብቻ ተያይዟል። ጀልባዋ አሁን እሱ መሄድ ወደማይፈልግበት አቅጣጫ እየባዘነች ነው። የቀጣዩን 1 ሰዓት ተኩል በከባድ ስራና በመራር ስቃይ ተወጥሮ ቆየ። ይሄ የራሱ ጥፋት ነው። ተሽከርካሪ ዘንጉን ዘይት የማጠጣት ስራ የሱ ነበረ። ይህን ሳያደርግ ቀርቷል። በዚህ አጭር ጊዜ ውስጥ እንዴት ሊዝግ እንደቻለ መገመት አቃተው። መጀመሪያውኑ ላልቶ ነበር ማለት ነው። ስንፍናን አሸንፎ ዘይት ሊቀባው ቢነሳ ኖሮ ይሄ ችግርን ተመልክቶ ቀድሞ ባጠበቀው ነበር። ጥሩ ሞተር መኖሩ ደግሞ አምላክ ይመስገን። አሁን ሞተሩን ተጠቅሞ ጀልባዋን በአቅራቢያው ወደሚገኝ ወደብ ይወስዳታል። መጀመሪያ ግን የወደቀውን ዋልታ ቆርጦ መለያየት ይኖርበታል። ዋልታውን ከወደቀበት ለማምጣት አይችልም፣ ምክንያቱም ብቻውን ነው። ሸራውም አብሮት መሄዱ ነው። የለንደኑ ጓደኛው አዲስ ይግዛ ከቁም ሳጥን ውስጥ የሽቦ መቁረጫ መጣና ሽቦውን ለመቁረጥ መታገል ጀመረ። ከተወሰነ ደቂቃ በኋላ ሸራውንና ዋልታዎቹን ከጀርባዋ ላይ ለያይቶ ለማስጠም ቻለ። እጆቹና ክንዶቹ ግን በጣም ዝለዋል። በድካም ዝሎ ወደ ታች ወረደና በፍጥነት ኃይሉን ለመተካት አንኳር ስኳር እየመጠጠ እረፍት አደረገ። ነገሮች ከዚህ ሊብሱ በቻሉ ነበር ብሎ አሰበ። ቢያንስ አዲስ የቮልቮ በናፍጣ የሚሰራ ሞተር አለው። የተወሰኑ ስሌቶችን ከሰራ በኋላ በ4 ወይም በ5 ኖት ፍጥነት ወደ ባህሩ እየተንሳፈፈ መሆኑ ታወቀው። የሚደላው ባይሆንም ምናልባትም እስከ ጠዋት ድረስ ጎትላንድ ይደርሳል። በድካም ስሜት ወደ ሾፌር ክፍሉ ተመለሰና ሞተሩን አበራው። ከዚያ ነዳጅ ሰጠውና አስነሳው። ሞተሩ ለ10 ሰከንድ ያህል ተንተፋተፈና ጠፋ። ባትሪዎቹ አቅም እስከሚያገኙ ጠበቅና መልሶ አስነሳው። አሁን ወዲያውኑ ተነሳለት። የፊት ማርሽ ቀየረለት። ኢንጂን አቅጣጫ ከያዘ በኋላ ራሱን እንዲመራ አድርጎተው። ጉዞ ዝግተኛ ቢሆንም ጀልባዋ የ5 ተኩል ኖት ፍጥነት በመያዟ መጥፎ የሚባል ፍጥነት አይደለም። ድንገት በጣም ራበው። የሚንቀሳቀስ መርከብ ፈልጎ ስላጣ የሚበላ ፍለጋ ወደ ታች መውረድ ጀመረ። ግን ገና መንሰላሉ እንደረገጠ ሞተሩ ድንገት ድምፁ ተቀየረና ጸጥ አለ። ደግሞ ምንድነው? የዘይት ግፊት መጠን ማስጠንቀቂያው ጸጥታውን አደፈረሰው። የሞተሩን ቁልፍ ሊያጠፋው ሲንጠራራ አንድ ነገር ተመለከተ። በቀኝ በኩል ከነበረው የሸራ መጠቅለያ ጋር የተያያዘው ገመድ ተወጥሯል። ገመዱ ከውሃ ጋር ካለው የሞተሩ መቅጸቢያ መዘውር ላይ እንደተጠቀለለ ያለ ጥርጥር ታወቀው። በእርግጥ ማወቅ አለብኝ ብሎ ሞተሩን ደግሞ አስነሳው። ባዶ ማርሽ ሆኖ ምንም ችግር የለበትም። ጥርስ ሲለውጥለት ግን ማቃታት ጀመረ። አንድ እድል ብቻ አለው። የኋላ ማርሹ ሞከረው። ምናልባትም የተጠቀለለው ይፈታ ይሆናል። በኋላ ማርሽ ሞተሩ ለተወሰነ ጊዜ ያለ ችግር ሲሰራ ቆየና ዳግመኛ
መንተፋተፍ ጀመረ። ሊ ወደ ባዶ ጥርስ መለሰው። ጀልባዋ አሁን ያለምንም የኃይል ምንጭ ብቻዋን ቀረች። የገባበትን ውጥንቅጥን የሚገልጽ ምንም ቃል የለም። ነፋስም ሞተሩን ከርተውታል። በግምት በ3 ኖት ፍጥነት ግብዣ ያልተደረገላቸውን ሁሉ በሰላም ወደማትቀበል አገር እየሄደ ነው። ቦታውን አያውቀውም። በመሰልቸት ስሜት ሞተሩን አጠፋና ወደታች ወረደ። ከሾፌሩ አቅጣጫ ስር ካለው ሳጥን ውስጥ 3 ተንሳፋፊ ርችቶችን አገኘ። በወሰዳቸው ጊዜ 3 በቂ ነው ብሎ አስቦ ነበር። አሁን ግን 20 ቢሆኑለት ተመኘ። ወደ ላይ ተመለሰና ዙሪያውን ተመለከተ። ምንም ነገር የለም። ምንም አይነት ጀልባና መርከብ የለም። ከቀጫጭኖቹ የእጅ ርችቶች አንዱ ሲተኩሰው ቀይ ብርሃን ደምቆ ታየ። ከዚያም በትንሿ ተንሳፋፊ ፓራሹቱ ተደግፎ ለተወሰነ ጊዜ ሲንሳፈፍ ቆየ። ምናልባትም ከአድማስ ባሻገር መርከብ ካለ ብርሃኑን ማየት ይቻላል። በዚህ ስፍራ ላይ ግን በጣም አይጨልምም። ስለዚህ በዚህ ደብዛዛ ብርሃን ብቻ ሊታይ አይችልም። የቀሩትን 2 ርችቶች ተመለከተ። ሌላ ጀልባ እስከሚመለከት ድረስ ሊያቆያቸው ይገባዋል። ካርታው ወደ ተዘረጋበት ጠረጴዛ መራ። የከፍተኛ ፍሪኩዌንሲው ሬዲዮ አንቴና ከዋና ዋልታ ጋር በመውደቁ ሬዲዮኑ አይጠቅመውም። ዴካ የተባለው የቦታ መጠቆሚያ መሳሪያ አንቴና ግን ከጀልባው የኋላ ዋልታ ጋር የተያያዘ በመሆኑ ይሰራል። የቦታው መለያ ቁጥሮች አንብቦ በካርታው ላይ ስፍራውን ምልክት አደረገበት። የላቲቪያ የባህር ድንበር ላይ ከምትገኝ አንዲት ከተማ በ40 ማይል ያህል ርቀት ላይ ይገኛል። ስለዚች ከተማ ሰምቶም አያውቅም። ላይጃፓ ትባላለች። ሮል ማለዳ የመጡላትን የቴሌክስና ሌሎች የመረጃ መልእክቶችን ትመለከታለች። ባለፈው ሌሊት ደህና እንቅልፍ ስላላገኘች ራስ ምታት ይዟታል። ሳይመን ከድርጅቱ እንድትወጣ ፊት ለፊት ነግሯታል። ትዳር ውስጥ ሆነውና ከፍቻቸው በኋላም ስለ ስራዋ አቤቱታ ሲያሰማ ኖሯል። አሁንም አልተዋትም። ሳይመን አንድ እናት ማሳየት ስለሚኖርባት ባህሪን የራሱን አመለካከት ከያዘ ሰንብቷል። እሷ ደግሞ ይህን ሐሳቡን ሞልታለት እንደማታውቅ ታውቃለች። ከተፋቱ በኋላ እንኳን ቤቷ ተቀምጣ ከሌሎች እናቶች ጋር ወሬዋን እየሰለቀች ልጇ ወደ ቤት ሲመጣ ወተትና ብስኩት አዘጋጅታ እንድትጠብቀው ይፈልጋል። እንቅልፍ አሳጥቶ ያሳደራትም ሳይመን ይህን እንድታደርግ ምን ያህል ጫና ሊያሳድርባት እንደሚችል ስታስብ ነው። የድርጅቱን አንድ የውስጥ ለውስጥ ፖስታ ከፍታ በሩስኪ ቋንቋ የተጻፈ አንድ ህትመት አወጣች። የሶቪየት ባህር ኃይል ወራዊ የህትመት ውጤት ሲሆን አንድ ምልክት የተደረገበትን ነገር በግልጽ ለማሳየት ሲባል ተስተካክሎ ታጥፏል። የተሰጡ ማዕረጎችና የታቀዱ ተልእኮችን ዝርዝር የያዘ ቢሆንም ይሄ ለየት ያለ ነገር አትኩሮቷ ሳበው። የሶቪየት ባህር ኃይል የበላይ መምሪያ ለሶስተኛው የህቡ ዳይሬክተር ሊቀመንበርነት አንድ ሰው መታጨቱን ይገልጻል። ስሙ በመጀመሪያ ደረጃ ካፒቴን ቪክቶር ሰርጌቪች ማጅሮቭ ይላል። ጋዜጣው ላይ የሰፈረውን ቀን ተመለከተችው። ነሐሴ 18 1983 ይላል። ሮል በአግራሞት ተዋጠች። ማጅሮቭ የአንድሮፖቭ ቀኝ እጅ በሆነ ጊዜ ነበር የኬጂቢ የመጀመሪያ ዋና ዳይሬክተርነት ቦታን ያገኘው። ከዚያም ከአንድሮፖቭ ሞት 6 ወራት ቀደም ብሎ ድንገት በባህር ኃይል ውስጥ የኮሞዶርነት ቦታን ይዞ ቀድሞ ከነበረው ማዕረግ በ3 ወይም በ4 ያህል ወደ ታች የሚያወርደው ስራ ላይ ተቀመጠ። አንድ ትልቅ ደረጃ ላይ የሚገኝ የሶቪየት ባለስልጣን ከስልጣን መውረዱ አዲስ ነገር ባይሆንም ሲቪል ሰራተኛ ግን ወደ ውትድርና ስራ የተዘዋወረበትን ጊዜ ልታስታውስ አልቻለችም። በአንድ ወቅት የፓርቲው ተባባሪ መሪ የነበረው ማሌምኮ ከቦታው ላይ ተነስቶ የእርሳስ ፋብሪካ አስተዳዳሪ ቦታ ላይ መቀመጡ ትዝ ይላታል።
እስካሁን ስለ ማጅሮፍ ያወቀችው ነገር ሁሉ የባህር ኃይል ልምድ እንዳለው አያመላክትም። ግራ አጋብቷታል። ወደ አንድ የዶሴ ካቢኔት አምርታ የፔንታጎን የስልክ መውጫ ወጣችና በፍጥነት አንድ ቁጥር ፈልጋ አግኝታ ደወለችው። ከዛም ስልኩ አንድ ጊዜ ብቻ ጮህና ተነሳ። የባህር ኃይል ህቡ ኃይል ካፒቴን ስቶን ቢሮ? እባክዎትን ካፒቴን ስቶንን ፈልጌ ነበረ። ካትሪን ሩል ነኝ ከሲአይኤ የሩሲያ ቢሮ። አንድ ጊዜ ቆይኝ። እንድትጠብቅ ተደረገች። ከየት ነሽ? እንዴት ነሽ? ደህና ነሽ ወይ? ረጅም ጊዜ ሆነን አይደል? ሃሎ ዳግ። አዎ ነኝ። ስላገኘኸው እድገት ደግሞ ሰማው። እንኳን ደስ ያለ። አመሰግናለሁ። ለስራ ነው የፈለግሽኝ? አዎ፣ አንድ ቀላል ጥያቄ ልጠይቅ። ስለ ሶቪየት የባህር ኃይል ህቡ ዳይሬክቶሬት ብዙም የማውቀው ነገር የለም። የሶስተኛው ዲፓርትመንት ስራው ምንድን ነው? ቀላል ነው። ሶስተኛው ዲፓርትመንት ስፔትናዝ ነው። የሩል ልብ ይዘል ጀመር። ኃላፊው ማን ነው? ትንሽ ሚስጥር ነው እንጂ ቀላል ነው። ማጅሮፍ ይባላል። ሚስጥር የሆነው ስራውን እስካገኘበት ጊዜ ድረስ ማንም ስለሱ ምንም ነገር አለማወቁ ነው። በሱ ላይ የተወሰነ የኮምፒውተር መረጃን አሰባስቤ ነበር እና ምንም አይነት የደረጃ እድገትና አዲስ ስልጣን አግኝቶ አያውቅም። ገና ወደ ባህር ኃይሉ በገባ ጊዜ የስፔትናዝ ኃላፊ ሆኖ የተሾመ ይመስላል። አመሰግናለሁ ዳግ። በአሁኑ ወቅት ስፔትናዝ እያደረገ ያለው ነገር አለ? ማለቴ ያልተለመደ ነገር? የለም። ያው ፖላንድና ባልቲክ ሪፐብሊኮች ውስጥ ሰፍሮ ነው ያለው። ይሄ ደግሞ የሚጠበቅ ነው። ለምን? ሐመር የተባለ ተልዕኮ ላይ ነው። ይሄኛ የሰጠነው ስም ነው። ሶቪየቶች በየ4 ዓመቱ በተለያዩ ቦታዎች ላይ ልምምድ ያደርጋሉ። አሁን የባልቲክ ተራ ነው። እፎይ ብያለሁ። ባለፈው እንዳደረጉት ምስራቅ ጀርመን ውስጥ ገብተው ሲለማመዱ ረብሸውኛል። አዎ በጣም ይረብሻል። አመሰግናለሁ ዳግ። ይሄ ለጥያቄ መልስ ይሆናል። ደህና ሰንብት ብላ ስልኩን ዘጋችው። ስለ ውትድርና ህቡ ስራ የሚያመላክታት ነገር ባይኖርም ሶቪየት የተለያዩ ስፍራዎችን በመለዋወጥ የምታደርገው ልምምድ ታውቃለች። ዳሩ ግን ይሄ ዓመት የባልቲክ ተራ መሆኑን አታውቅም። በምስራቅ ጀርመን ይደረጉ የነበሩ ልምምዶች ግን ስቶንን ይረብሹት ነበር። አሁን በባልቲክ ላይ የሚደረጉ ልምምዶች ደግሞ እሷን ሊያቃውሷት ደርሰዋል። ተነስታ ወደ አለን ኒክሰን ቢሮ አመራች። በቀዘቀዘ መንፈስ ተቀበላት። አቤት ካትሪን። አለን፣ ምናልባት ይህንን የምታዳምጥበት ስሜት ውስጥ አይደለ ይሆናል፣ ግን ዛሬ ጠዋት አንድ መረጃ ደርሶኛል። ኒክሰን በረጅሙ ተንፍሶ አሁንም ስለ ፊርሶፍ ነው? ፊርሶፍ ነው። ያወቅኩትን ነግርህና አንተ የራስን መደምደሚያ ላይ መድረስ ትችላለህ። በ1983 ነሐሴ ውስጥ ማጅሮፍ ማለትም የፊርሶፍ በትክክለኛ ስሙ ኬጂቢ ውስጥ የውጭ ተልእኮችን ስራውን በማቆም በሶቪየት ባህር ኃይል ውስጥ በኮሞዶርነት ተቀጠረና የልዩ ባህርና የምድር እግረኛ ሰራዊቱ ማለትም የስፔትናዝ ኃላፊ ሆነ። ይሄ የደረጃ እድገት ታትሞ ወጥቷል። በአሁኑ ወቅት ሶቪየቶች በባልቲክ ሪፐብሊክ ውስጥ ልምምድ ለማድረግ እየተዘጋጁ ነው። የስፔትናዝ ኃይላትም ለዚሁ ልምምድ በዚያ ስፍራ ላይ ሰፍረው ይገኛሉ። አዎ፣ ስለዚህ ከቀይ ጦር አብላጫው ክፍል እዚያ ይገኛል ብዬ እጠብቃለሁ። ስፍር ቁጥር የሌለው ጦር መሳሪያም ይኖራል። አዎ፣ ከክፍሉ መውጣት ጀመረች። ይህንን ባሳውቅ ምናልባት ይጠቅም ይሆናል ብዬ ገምቼ ነው። ኒክሰን ምንም አልተናገረም። በሩ ላይ ደርሳ ቆመችና በነገራችን ላይ አለን የስንፍራውል ተልዕኮ ተግባር ላይ የዋለው መቼ ነበረ? ረሳሁት። ግንቦት ወይም ሰኔ 83 ላይ ይመስለኛል። ገባኝ። እሺ በማለት ራሷን ወዘወዘች። ልክ ነው፣ ቀኖቹን ማስታወስ አልቻልኩም። ስለ ሰንፍላወር ማወቅ እንደማይገባ ሳይከሰትለት በፊት ወጥታ ሄደች። ወደ ቢሮዋ ተመለሳ ኮምፒውተሯን አስነሳችና ለህቡ ክፍል ምክትል ዳይሬክተር አለን ኒክሰን በሚል ርዕስ አሁን የነገረችውን በዝርዝር የሚናገር ማስታወሻ መጻፍ ጀመረች። በማስታወሻውም ከዚህ በፊት ያደረጉትን ውይይትና ከዚህ በኋላ መተግበር ያለባቸው ብላ ስለምታስባቸው ምርመራዎች አሰፈረች። ማስታወሻውን የፋይል ቁጥር ስልታ በወረቀት ካተመች በኋላ ለማዕከላዊ መረጃ ጣቢያ የሚሆን ግልባጭ አስቀረች።
ወረቀቱን የቢሮ ፖስታ ውስጥ አስገብታ የኔክሰንን ስም ጽፋበት ሳጥኑ አስከተተችው። አሁን በሚስጥር መስራቱ አብቅቷል። ይሄ ክስተት መሆኑ እንደማይቀር ስለታወቃት ራሷን ማዳን መጀመር የሚኖርባት ጊዜው አሁን ነው።